ቆይ እኔ ያልገባኝ ነገር ማለት ነው ወይ ታቦት ላይ ምናምን የሰጡትን ሐሳብ ሰምቷል አቤላ? ዘኔ ላይ እኮ ነው የሄዱበት እንዴ? በቃ ኧረ በመድኃኒዓለም በጣም 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 ነው የገረመኝ። እኔ ዛሬ ጠዋት ነበር ያየሁት። ሲሲ እሱን ነበረ እንዴ አንዳንድ ፓስተሮች ምናምን ስለ ታቦት ምናምን የሚለው ዘኔ ነው እንደዛ ሲሉ ነበር። ኢቭን ተረት የተረተበት እኔ ያው አንድ ንጉስ አለ ምናምን ብሎ ሚስቱ ወጣው የምታማው አሁን ጊዜ እንትና ትዝታው እኔ ኦሬዲ እናንተ ተሸፋፍኖ ነው የምታውቁት፣ እኔ ውስጥ ድረስ ነው ማውቀው የሚለውን ተረት ሁሌ ነው የሚጠቀመው። ግራ ያጋባኛል። ከእንትና ጋር የምር ነው ማለት እኮ ነው። በቃ ከዘኔ ጋር ያለው ነገር ምን ከዘኔ ጋር ምን ሆነ? እሱን ነው ማወቅ የምፈልገው። ከዘኔ ጋር ምን ሆነዋል? ዘኔ እንትን ይሄንን አጥቢያውን ሲጀምር አንድ ሪቴት የሚያደርገኝ ሰው አለ። በፌክ አካውንት መተብሎ እንትን አድርግ ሪከርድ አድርግ በኋላ ሲወጣ ፍታው። ያንተ ቤት እንግዲህ መማፀኛ ከተማቸው ስለሆነ ፍታው በኋላ እና በቸርች ሲጀምር ያው እንደምታውቅ እሱ ነው አባቴ ምናምን ብሎ በሱ በዘኔ ተቀባይነትና በዘኔ አገልግሎት ስም ነው መጀመሪያ ቦታ ምናምን ፍሬንድ ያገኘው ማለት ነው። ከዛ ዋብያ ቤት ተቀምጬ ማለት ነው። ደርቢ ማለት ነው። አቤላ ላግዝህ እንዴ? ግቢ ውስጥ እኮ ነኝ ያለው። ቡናና ጊዮርጊስ ነው የሆኑብኝ እና ቸርች ከመጀመሩ በፊት አባቴ ነው ምናምን እሱ ነው ትንቢት የነገረኝ ምናምን ብሎ በቃ በጣም አስተዋወቀው። ያው ዘኔ በአገልግሎቱ ይታወቃል። ከሱ ቅድሚያ ግን በቃ እንደዛ አለ። መጥቶም ያገለግል ነበር እኔ እያለሁ እዛ ዘኔ እና ዘኔ ሀሎት አጥቢያን ሲጀምር ያው ታውቃለህ ህዝቡ ግማሹን በተለይ ደግሞ ጥሩ ግንኙነት ያላቸው ሰዎች የዘኔ አገልግሎት ስለሚመቻቸው ከ22 ወደ እንትን መጓዝ ወደዚህ ወደ ወሎ ሰፈር ከ22 ወደ ወሎ ሰፈር አባልነት ቀየሩ ማለት። እንዴት አንተ ጋር ሲመጡ ዝም ትላቸዋለህ ምናምን ብሎ ጥምድ ጉዳዩ የአስራት የሚከፍሉ ሰዎች ተወሰዱብኝ የሚል ነው እንጂ መንፈሳዊም አይደለም ጉዳዩ። ከዛ በቃ ያው ዘኔ ዝም ብሎ ነው አገልግሎቱን የሚያገለግለው። ፍሬንድ በአሽሙርም በምንም ማስነካት ደርቢ ነው በቃ ገባ። ግን እኔ አሁን የሰማከው አሁን ስሰማ በጣም እንደዛ እየሳቁ አክቹሊ ትዝታው ይታወቃል ማለት ባገኘው አጋጣሚ ለኦርቶዶክስ ያለውን ጥላቻ ማሳየት ነው የሚፈልገው። ንግግሩንም ሆነ ብሎ ነው በቃ ቢዝነሱ ላይ ነው የመጣው። የትዝታው ቢዝነስ ላይ ነው የመጣው። ኢየሱስ ክርስቶስ ወደኔ ሲመጣ ታቦቴን አይደለም የነካው። ታቦቴን ሚንስ የግሌ ታቦት እያለ አይደለም የምወደውን የምከተለውን ታቦቴን ወይም ኦርቶዶክሳዊ ስርዓቴን ሳይሆን የነካው ራሱን ያብራራልኝ። ራሱን ሲያብራራልኝ ራሱን ሲገልጥልኝ ለሌላው ነገሮች ያለኝ ትርጉም ገባኝ ነው ያለው። አማርኛው ግልጽ ነው የዘነበ አማርኛ። ታቦት ትክክል ነው አይደለም ያለው፣ ታቦት ስህተትም ነው አይደለም ያለው። ክርስቶስ ራሱን በገለጠልኝ ባብራራልኝ ጊዜ ለሌላው ያለኝ ፍቺ ተስተካከለ። ሰው ህይወቴን የቀየረው ራሱን ስለገለጠልኝ ስላብራራልኝ ነው እንጂ ሌላው ነገር ስህተት ነው ብሎኝ አይደለም ነው ያለው። ዛት ሚንስ አሁን አንድ ሰው ሄደን አንድ ኦርቶዶክስ ታቦት ብለን መከራከራችን በወንጌላዊ አማኝ እንዲሆን አያደርገው።
ወይ በጥላቻ አለህኝነት ውስጥ እንዲያዝ እናደርገዋለን እንጂ እንደነንተና አካሄድ እንትን በክርስቶስ ኢየሱስ አምኖ እንዲድን አናደርገው። ለምሳሌ አሁን መንገድ ላይ ትራክት ይዤ ቦታ ትራክት እየሰጠው ታቦት እኮ አያድንም አይደለም ምለው። ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል ደግሞ በሶስተኛ ቀን ተነስቷል የሚል የወንጌል ስብከት ነው እንጂ የምሰብከው ኢየሱስን ነው እንጂ የምሰብከው ታቦትን አይደለም የምሰብከው። ማርያም አታማልድም አይደለም ምለው። ገብርኤል እንደዛ ያደርግም አይደለም ምለው። ያንን የተናገረው። ስለዚህ አሁን እናንተ አንድ ሙስሊም እኮ ለምሳሌ አንድ የእስልምና ተከታይ ነብያቸውን በጣም የሚወደውን ሰውዬ እኮ መጥቶ ኢየሱስ ራሱን ነው የሚሰብከው እንጂ እኮ መሐመድ እዚህ ጋር ተሳስቷል እንደዚህ አድርጓል አይደለም። በቃ እሱን የተናገረው በቃ ይሄን እኮ በጣም የሚወደውን ነብዩን አይደለም እኮ ኢየሱስ ሄዶ የሚሰብከው እኮ። በጣም ሰውየው ነብዩን ስለሚወድ የነብዩን ፎልት ፈልጎ እሱ እዚህ ጋር ተሳስቷል እንደዚህ አድርጓል ምናምን ብሎ አይደለም የሚያደርገው። ጳውሎስ እኮ ራሱን አገለጠልኛ እንዳለ በቃ ሄዶ ለሰውየው ሊገባውና ሊረዳው በሚችለው ልክ ኢየሱስ ራሱን ነው የሚሰብከው ራሱን ነው የሚገልጥለት እንጂ ሌላ ነገር እንትን አይደለም። ፐርፐስሊ ነው። ለዛ ነው እነዛ አሁን ተከፋይ ልሳኖች አሉ። ያቺ ሊንዳ የምትባል ሕፃን ልጅ ያ ጆን የሚባለው ሕፃን ባለፈው ዘነበ ላይ ቪዲዮ ሲሰሩስ አይተሃል አይደል? በግል ዘነበ ላይ እነዚህ ሰዎች ከኋላ እንትን አላቸው ገባ ፑሽ የሚያደርጋቸው ሰዎች አላቸው። በቀጥታ ስሩልኝ አይደለም ነገሮችን እንዲናገሩ ዘነበን ዲስክሬስ እንዲያደርጉ ዘነበን እንዲያዋርዱ ዘኔን እንትን እንዲያደርጉ ሚሽን ተሰጥቷቸው ነው ልጆቹ የሚንቀሳቀሱት። ገባ ሚሽኑ ደግሞ ከዮናታን የሚሰጥ ሚሽን። አሁንም ያችን ሰሞኑን ዘነበ ላይ ሞረዱን ተከትሎ የፖድካስት መክፈቻ ያደረገው ለዚህ ነው። ከዛ በጣም ሲስቅ አይተዋል። እንትኑ እንዴ እሱ እኮ ነው የገረመኝ እኮ ምንም የሚያስቅ ነገር በሌለበት ሁኔታ እኔ አሁን እኔ እንጃ እኔ ምንድነው እዚህ ጋር የሚያስቀው ብዬ ራሱ ግራ ገብቶኛል። የሚያስቅ ነገር ደጋግሜ በቃ እየመለስኩት ሁሉ ምንድነው የሚያስቃቸው ብዬ እንትን ብዬዋለሁ። አው የሚስቀው መልእክቱን ተቆራርጦ ለዘነበ እንደሚደርስ ስለሚያውቅ ነው። ገባ ጉዳዩ ዘኔን የመጉዳት ዘኔን የማስቀየም ዘኔን ዲስግሬስ የማድረግ ነው እንጂ አጀንዳው ወንጌልም አይደለም። አንዳንድ ፓስተሮች ብሎ ነው እንትና የተናገሩ። ምን አንዳንድ ፓስተሮች ታቦቴ ነው አንደኛ ላይቭ ገብቶበታል። ርዕሰ ጉዳዩን ላይቭ ገብቶበታል። ማን ነው እንትና ይሄ ትዝታው እኔ የስሙ ካፌ ይጠፋል። አንተ አይገርም? ትዝታው ላይቭ ገብቶበታል። ቪዲዮ ሰርቶበታል። ገባ ሰው እንትና ዘነበ በሌለበት ነው ሐሳብ የሰጡ። እኔ ዘነበ ምንም ብሎ ያውቅ ስለ ዮናታን ይናፍቀዋል። ዮናታን አይናገርም። ምንድነው የሚመቸው? እሱ የሱ እንትን እንዲሆኑ ነው የሚፈልጉ፣ ከሱ በታች እንዲሆኑ መተው የሱን ፖስታ እንዲጠብቁ ነው። በራሳቸው ቤተክርስቲያን መምራታቸው የውስጥ የእግር እሳት ነው የሚሆንበት። ይሄ ዮናታንን የሚያውቁት ሰዎች ካራክተር ነው። ዮናታን የቸገረ ጊዜ ወዳጅ ነው፣ የጎበጥክ ጊዜ ወዳጅ ነው፣ ያጣህ ጊዜ ወዳጅ ነው። ቀና ቀና ማለት የጀመርክ ጊዜ ጠላት ነው። ምክንያቱ ምንድነው? ከሱ ጥገኛ እንዲሆን ነው እንጂ ሰው የሚፈልገው እንጂ በራሳቸው ሰዎች ራሳቸው ራን የሚያደርጉት ራሳቸው የሚያንቀሳቅሱት ነገር ካለ ደስ አይለውም። ይሄ በቃ የተበላሸ አይነት ስነ ልቦና ማለት ነው። ከዚህ ጋር ተያይዞ ነው ነገሮችን የሚያደርግ። እዛ እንትና ኦሬዲ የታወቀ ነው። እኔ ስፔሻሊ ነው ከታድሶ ቤት የመጡ ሰዎች ራሱ እኔ ኦርቶዶክሳዊነት ራሱ ሙሉ ለሙሉ ለቋቸው ፕሮቴስታንት ሆነዋል የሚለውን ነገር በቃ እነሱን ካለ ማለት የእግዚአብሔርን ቃል የተናገሩ ወይንም ባገኙት መድረክ ኦርቶዶክሳውያንን ካልተናገሩ የእግዚአብሔርን ቃል የተናገሩ ማይመስላቸው ታድሶያን ይገርምኛል። በቃ ማለት ምን ያድሳል? ኦርቶዶክስን ካልተናገሩ አሁን እንትና ማን ይሰማዋል? እስቲ ቪዲዮ እኔ እኮ ሰው አይሰማ
እኔ ባይዘው እስቲ ስብከት ይጀምሩ። ቀለመወርቅ አይተንፍሱ ስብከት ይጀምር። አቤላ ትዝታው ሙሉ አልበሙን ለቆ እኔ ባይዘው ዩቲዩብ ላይ ባለፈው ሙዚቃ ከፍቻ ሳይቻለሁ የመዝሙር አልበም ለቆ ነበር። በጣም ማክሲመሙ 24K ምናምን ኬ ነው እንትን ያለው። እኔ በጣም የሚገርመህ ነኔ ማርያም ብሎ ነኔ ኢየሱስ ብሎ የዘመረው ማለት ነው። እኔ ግን አንዳንዴ ጴንጤው ራሱ በሽሽክ በጣም ይወዳል እንዴ! በጣም እኮ የሚገርም እኮ ማለት ከኦርቶዶክሲያን ጋር ስትበሻሸቅ መንፈሳዊነት ማለት እንደዚህ አይነት ነገር ይሰማናል ማለት ነው። እኔ አይገናኝም። ሙሉ አልበሙ ራሱ ተደምሮ ያንዱ መዝሙር ራሱ ያክል እንትን አይደለም። ሙሉ አልበሙ ያየው ቪውና ያቺ ናና ኢየሱስ ብሎ የዘመረበት እንትን በጣም ይገርመኛል። በቃ አንድ ሰሞን ትሬንድ እኮ ነው ያለፈ። አሁን ማን ይሰማዋል? ማን ቪዲዮ ይሰራበት? እኔ ከስቀኛል እኮ በቃ አሁን እስቲ ስሙ ሂዱና ለዮናታን አክሊሉና ለትዝታው ሳሙኤል ሐሜት ዘነበ አሜሪካ ሄዶ ወንጌል እያገለገለ ነው፣ እናንተ ፖድካስት ብላችሁ እሱ ለምን ታሙታላችሁ በሏቸው። ግን ፖድካስቱ ሙሉ ለሙሉ እንግዳ ሆኖ ነው ወይስ ራሱ ፖድካስት ጀምሮ ነው እንጂ ማርሴል ፖድካስት ዮናታን ገና ሪአክሽን ቪዲዮ ይጀምራል። እያየን እየተከላከለን ነው እንዴ? የምር ፖድካስት ጀምሮ ነው? እውነቴን ነው። ትልቁ ዳቦ ሊጦናሉ ፖድካስት ጀመረ። ኧረ ተው አያረገውም። እንደዚህማ አያረግም። ጌታን ጀመረ እንዴ? ቪዲዮን አላየከውም? ሙሉውን እኮ እኔማ ሁለቱም እኔ እኮ ተጋባዥ ለአንድ ቀን ወይ ተጋባዥ እንግዳ ሆነው ምናምን መግዲ ያሁኑም እንደዛው ነው። ይልክ ያሁኑ ባለፈው ምን አለ አልታይ ሲለው ያሁኑ ክሊፕ ምንም ጴንጤ ዞር ብሎ አላየለትም። ጴንጤ የኦርቶዶክስ የዝማሬ ስታይል ብዙ እንትን አይለውም እንደምታውቁት። አሁን አንዳንድ ሰዎች እንዲህ ጸጥታ ምናምን የምንወድ ሰዎች ምናምን ካልሆንን በስተቀር በኪቦርድ ምናምን ለምደህ ረጋ ያለ ምናምን ያሬድኛ መዝሙር ምናምን ብዙ ላይ ሰበይ ይችላል እንደ ፕሮቴስታንት ስትሰማው ማለት ነው። እና ያሁኑ እኮ ልመና እኮ ነው የቀረው። እኔ አሳዘነኝ። ሙሉ በሚሊኒየም የተዘጋጀው ሙሉ ፕሮግራም ወገኖች ተለቋል። ዩቲዩብ ላይ ገብታችሁ ይዩት አለ። ማንም ያይለት የለም ላሻሉት ከዛ ምን እንዳልታውቃለህ እንትን ሪፖርት ተደርጎብኛል። ሪፖርት ተደርጓል አለ። በስመ አብ ዩቲዩብ የሌለን አስመሰለው። ይኸውማ አልታየለትም። እኔ አሳዘነኝ ሰውየው በቃ አልታየለትም። እኔ አሁን ቪዲዮ ስሰራበት ምናልባት ሊነሳሳለት ይችላል። እንድታይለት ላርግ እንደ አውታሩ መዝሙር ማን ይሰማቸዋል? እኔ ካልተናገርኳቸው እኔ ሰዎች እንግዲህ ከቡ ጋር ያስታርቀኝ እያለች ነው። መቅደስ ማናት? መግዲ እስቲ ፍቃደኛ ኮንክ ላስገባት። ያው ጎላ አድርጎማ ላሳይክ አሁን የለቀቃቸውን መዝሙሮች ክሊፖቹ ይሄው ክሊፖቹ 2 ሳምንት 2 weeks ago 11K 18K 13K 21K 7K 6.4K 4.9K እቺ ናት ከፍ ያለ እንደው ማሪፍ ናት። 41K 5K 14K 11K እዚህ ጋር ስትደርስ ወገኖች ሪፖርት ተደርጎብኛል ትላል። 2K ወገኖች ሪፖርት 5.8K 6.7K 3.8 እንደዛ ያ ሁሉ ከኦርቶዶክስ ከወጡ 25 ዓመት ያለፋቸው ሰዎች አጠማጠሙ ማሸማሸውም አሸባሸውም የረሱ ሰዎች ወጥተው መድረክ ላይ ፏ ብለው እግራቸውን ሁሉ መስቀለኛ ሁሉ መስራት አምሯቸዋል እኮ። ናና የሚለው ይታል በእናት ናና የሚለው ልፈልግ እስቲ ፈልግ። ናናማ 1 ምናምን እኮ ነው እኮ 2 ሚሊዮን አልገባ። አይ እሱ አይደለም እሱን አይደለም እዚህ ላይ ያለ መድረክ ላይ ሰራው ናና
ናና ከረሜላው ነው እዚህ ላይ የለም። ኧረ አለ ደመናው ምን ይላል? በቃ ደመናው ጥሩ ነው። ደመናው ጥሩ ነው። በቃ ደመናው ነው ከፍተኛ። ወገኖች ሪፖርት ስለተደረገብኝ ይላል እና መግዲ ወይዬ ሲስ እንዴት ነህ? ደህና ነሽ? እንዴት ነሽ? አለሁልህ ወንድሜ። ሰላም ነው? እግዚአብሔር ይመስገን። ደህና ነሽ? ሁሉ ደህና? ሁሉ ደህና። አንተ ጋር አገልግሎት ቤተሰብ ሁሉ ደህና? አቡ መቅዲ እንዴት ነሽ? ደህና ነሽ? መቅዲ እኮ ከባድ ሰው ነው። ና ተመለስ አለው ማለት ነው። ውስጥ ካየው አይ ውስጤ መቼ ትጠፊያለሽ? ውስጤ እኮ አይደለም የምትጠፉት እኮ እዚህ ሶሻል ሚዲያ ላይ ያባላል ዝም ብሎ ከባድ በቃ የሆነ ጊዜ ላይ እኮ ማለት ምንም አድርጌሽ በፊትሽ ነውር አድርጌ አላውቅም። በጽድቅ ነው መመላለሰው እግዚአብሔርን በመፍራት እኔ በድፍረት እናገራለሁ። አንቺ ፊት ነውር አድርጌ አላውቅም። በጽድቅ ነው መመላለሰው እግዚአብሔርን በመፍራት ነው መመላለሰው። አንዳንድ ጊዜ በግልፍተኝነት ወይም በቃላት ስህተት የሆነ ሰውን ላስቀይም እችላለሁ እንጂ እንዲህ ፐርፐዝሊ ሰው አደራጅቼ ሰው ላይ ማዘምት ሰው አይደለሁም። ባለፈው የሆነ ቤቶች እየገባሽ በቃ በተለይ ዝም ባልኩባቸው ወራቶች በተለይ ዳግማዊ የሚባል ሐሜተኛ ቀዳዳ ተርታራ የሆነ ሐሜተኛ ዘማሪ ተነስቶ ማይሆን ነገር ስሜን በሚያጠፋ ዘመቻ በሚያደርግበት ሰዓት ላይ እጅግ በጣም በቃ ሲናገሩ ካሳመሙኝ ሰዎች መካከል አንዱ አንቺ ነሽ። ለምን? ቦታ ስላለኝ ወዳጄ ስለሆንሽ በወንጌል ስለሆነ አንቺ የምንተዋወቀው የእግዚአብሔርን ቃል ሼር በማድረግ ስለነበር ማለት ነው። እና ከዛ አንጻር በቃ አይቼ ዘምን መልስ አልሰጠውሽም፣ ክፉ አልተናገርኩሽም፣ በውስጥ በኩል አላስቀየምኩሽም። ምንም ብዬ አላቅም፣ ምንም ብዬሽ አላቅም። በቃ ዝም ነው ያልኩት። በጣም ብዙ ሰዎች አሉ እንደዚህ ዝም ያልኳቸው መወዳቸው ማከብራቸው የነበሩ ግን በቃ የተውኳቸው ሰዎች ማለት ነው። እና ከዛ አንጻር ነው እንጂ ክፉም አልተናገርኩሽም አላስቀየምኩሽም። መጡ ደግሞ የዮናታን ጀሌዎች። አንቺም የዮናታን ጀሌ ነሻል። እውነት ነው አቡዬ፣ ምንም ማስቀየመኝ አታውቅም። በግል በዮናታን ምክንያት ነው ያልሽኝ። በዮናታን ምክንያት ነው ያስቀየም ማለት ያው አንተ እንትን የምትለው ሰው አለ። እኔ በግሌ ይሄ የግል ጉዳይ ነው። ሆኖም ግን ያው እንደ ወዳጅነታችን እኔ በጣም የምወድህ እውነቱን ለመናገር ያው አንተም ታውቀዋለህ፣ መናገር አይጠበቅብኝም። ግን መጀመሪያም ደግሞ ይሄ ሁሉ ነገር ከመከሰቱ በፊት ደውዬ አውርቻለሁ። አላወራሁህም? ምንድን ነው ያወራሽ? ተደዋውለን አላወራንም? መቀነሳችንን ማለት ያለው ዝማሬ በጣም እንትን አልኩ። ምን ነው ዝማሬ ትንሽ ይቀንስ፣ መዝሙሩ ልቀንስ? ትንሽ ድምፅሽ እንዲሰማ ማለት። ለማንኛውም እግረ መንገድ አሁን ይጫወት። አሁን ጥሩ ነው። እናንተ በተደዋውለን አላወራንም። ነገሮቹ እንደዚህ ከማጋነናቸው በፊት አውርተናል እኮ እነዚህ ነገሮች እንዲስተካከሉ በቃ መተው ያለብን እንድንተው አውርተን፣ ግን በዛው እንትን ስትል ጊዜ በቃ ሰው ነኝ እኔም እንደ ሰው እሳሳታለሁ። ኖርማል ነው። አይ ዮናታንን አንቺ በግልሽ ዮናታንን ታውቂዋለሽ እንዴ? ነው እኔ አላውቀውም። አንተም እኮ በአካል አንተዋወቅም። ከኔ ጋር አይደለም። እሱን ዮናታንን ታውቂዋለሽ? አላውቀውም። በአገልግሎቱ ነው፣ ሚዲያ ላይ ነው የማውቀው። ስለዚህ አሁን ዮናታንን የሰጠሽን ነው እንጂ የምታውቂው ሪል ማንነቱንም አታውቂም። አላውቀውም። ለዛ ነው አሁን አንዳንድ ጊዜ ሰዎች ሀሳብ ሲሰጡ እኔ ፐርሰናል ሀሳብ ሰጥቼ አላውቅም። እኔ ብዙ አይነት ነገር አውቃለሁ ስለ ዮናታን በግል
ስለ ግል ድካም ስለ ግል ነገር ቢወራ ብዙ ነገር አውቃለሁ፣ ግን ምንም ብዬ አውርቼ አላውቅም። የማወራው እንደዚህ ያለውን ሪያሊቲ ያወራለሁ እንጂ ለምሳሌ አሁን ከመግባትሽ በፊት ዘነበን ነብይ ዘኔን ለሁለት ቁጭ ብለው ፖድካስት ብለው ሲዶልቱበት ሲያሙት አንስተው ሲያብጠለጥሉት ያለበት ምክንያት ስለማቅ ምክንያቱን እናገራለሁ። ምክንያቱም ትክክለኛ ስለሆነ እና አንቺ ተነስተሽ ግን ያወራሻቸው ቃላቶች በጣም የሚያሳምሙ ናቸው። ፐርሰናል ምንም አንደኛ ያላደረኩትን ትምህርት ስተት አግኝተሽ ቢሆን የሆነ ነገር አግኝተሽ ቢሆን ችግር የለብኝ። ሁለተኛ የገባሽው ራሱ ዘማሪ ከሶስት ሰው ልጅ የወለደ ሰውዬ ጋር ገብተሽ ገባሽ። በጽድቅም በቅድስናም ቢሆን ትክክለኛ ያልሆነ ልጆቹን የካደ ሰውዬ ጋር ገብተሽ በትክክል ህይወቱን የሚመራ ወጣት ጋር መተሽ በእንደዚህ አይነት መጠን እሱ ጋር ሌላ ሰው ጋር ቢሆን ይሻል ነበር። እሱ ጋር መሆኑ ደግሞ በቃ ነገርየውን ደባሪ ያደርጋቸው። አቡ አልሰማኝም ይሆናል እንጂ እኔ በናታን ምክንያት አይደለም ዳጊ ጋር ገብቼ የተናገርኩት። አረብ ሀገር ያሉ ቡና ጠጪዎች በሚለው ነው እኔ እሱ ጋር ያመመኝና የተናገርኩት። እሱ ጋር ለምን እንደዚህ ይላል ማለት እኛ እህቶቹ አለን። እኔ አቡናን ማቀው አረብ ሀገር ያለን ስናገለግል እንኳን የሚያበረታታን እንደሆነ ነው ማቀው። እንዴት እንደዚህ አይነት ነገር ይናገራ? ከሱ አለሽ እንደሱ ያልኩበት ቃል አለሽ ነው በጊዜው እንደዛ ብለው ስላሉ በዛ ምክንያት ነው የገባሁበትን አለሽ ወይ ቪዲዮ ሰምተሻል? አሁን ስልኬ እንኳን የለም አይደለም ልሽ እንደዛ ቪዲዮ ሰምተሻል? እንደዛ ያልኩበት አንቺ እያሰሙ ነበረ የአረብ ሀገር ቡና ጠጪዎች እንደዚህ እያሉ እየደገፉ ምናምን ነገር በሚለው ተነስቶ ነው እኔ እዛ ጋር ነው ሐሳብ የሰጠሁት። እንዴት አቡ ቪዲዮ ሰምተሻል በጆሮሽ? እኔ እንደዛ ብያለሁ። እኔ ምክንያቱም ጀነራላይዝ አድርጌ አላውቅም። ከተናገርኩም አንዳንድ ብዬ ልናገር። አንዳንድ አረብ ሀገር ያሉ ቡና ጠጪዎች ለልችላል ሳወራ ተጠንቅቄ ነው በነገርሽ ላይ። ለምን የሆነ ነገር ስናገር ሁሉንም ላለመናገር። ምክንያቱም አረብ ሀገር በጣም የሚወዱኝ በጣም ሰፖርት በዛም ሰዓት ላይ ሰፖርት የሚያደርጉኝ አይ በዛ ነው እኔ ገባሁ ብለህ ነበር ምናምን ይሄ አብርሃም አሁን ያለፈ ጉዳይ ነው። ብቻ ግን እኔ በዛ ነው የተናገርኩት የተናደድኩት በዛ ነው። አሁን አንዳንድ ይሆናል ብቻ ግን በዛም ጉዳይ ላይ ቢሆን እንጂ በዮናታን ብቻ አይደለም። እኔ በዮናታን አልገባሁም። በዛም ጉዳይ ላይ ቢሆን ቤት ከፍተሽ ና ብትይኝና ምን ለማለት ፈልገህ ነው ራሱ ብትይኝ መጥቼ አንቺ ጋር ኤክስፕሌን ማድረግ ይችላል ነበር። በቃ ያው በጊዜው ያው ሁላችንም ስሜታዊ ነበርን፣ ሁላችንም እንትን እያልን ነበር። አሁን ስለዛ ጊዜ አለ። አይ ኖርማል ነው። በግልዬ ወድሻለሁ፣ አከብርሻለሁ። ለኔ ፐርሰናሊ ጥሩ እህቴ ነሽ። ምንም እንደዛ ከዛ ንግግር ውጪ እንደዚህ አይነት ንግግር ካሳጡሽ ቪዲዮ ያላቸው ሰዎች ከላኩልሽና ካለ ቪዲዮ እንትን ቮይስ ምናምን ካለ ያስቀመጡ ሰዎች ካሉ ጠይቂና ላኪልኝ፣ ይቅርታ ጠይቃለሁ። ኦፊሻሊ ነው የተዘጋ ነገር እኮ ነው። እኔ በሱ ጉዳይ መምጣት ነው የተዘጋ የሚባል ነገር የለም። እኔ ይቅርታ ጠይቃለሁ እዚህ ጉዳይ ላይ። ቪዲዮን ግን ፈልጋለሁ። ካገኘሽ ካላገኘሽ ችግር የለውም። ካገኘሽ ግን ቪዲዮ ያልኩበት ካገኘሽ ሰዎች ከሰጡሽ ድንገት ይሄን ሰምተው እኔ ጋር አለ ብሎ ከላኩልሽ ግን ያው ቃል የምገባው እኔ ኦፊሻሊ ቪዲዮ ሰርቼ የአረብ ሀገር ሴቶች ያልኩት ምናምን ብዬ ይቅርታ ጠይቃለሁ። ግን እንደዛ አለል እንደማልል እርግጠኛ ነኝ። ጣጣ የለውም። ግን እሺ ለማንኛውም እወድሃለሁ። ያው ተቀይመኝ እስካሁን ከሆነ ምህረት ይብዛልኝ። ኧረ ጣጣ የለውም። አንቺም እንዳትቀየም ችግር የለም። እኔ አልቀየምም። ከምን የትቼዋለሁ እንዴ? እኔ ቤት ውስጥ ራሱ ስለንተ እየተፋለጥኩኝ ያ የኔ ጉዳይ እዚህ ራስ በጣም ወድ ካቡዬ ያልኩ እኔ ወዳቸዋለሁ እህቶች። ይኸውልሽ እኔ በቼም ሰዎች ቢደብራቸው ስለኔ ቢናደዱብኝ ስለሆነ ሰው ተደርበው ነው እንጂ በእግዚአብሔር ጉዳይ አይደለም የሚናደዱብኝ። የሆነ ሰውዬ ስናገር በዛ ሰውዬ ምክንያት ሊደብራቸው ይችላል ሰዎች፣ ሌላ ታሪክ የለው። ስለ ሰው ተደርበው ደግሞ የሚናደድ የሰው ባሪያ ነው ለኔ። እውነታ ያለው ሰው ደግሞ በቃ እውነቱን ይዞ ይቀጥላል። እኔ እየቀጠልኩ ነው ያለሁት።
ደግሞ ማንም አያስቆመኝም ከእግዚአብሔር ጋር እና ተባረክልኝ። አመሰግናለሁ። አሜን። አቡዬ አንተም ተባረክልኝ። እኔ ስለሰው ተደረበ ማልተናገርም ያው የአረብ ሀገር ሲባል የሆነ ስስ ብልጣችን ስለሆነ እሱ ነገር በቃ እንትን ይለኛል ታውቃለህ። ከዚህ በፊት እህቶቼ አረብ ሀገር ሄደው የሰሩ ናቸው። ገባሽ? ለዛ ነው እርግጠኛ ነኝ አንድ ሁለት ምናምን ሁላችንም ቤት ውስጥ አንድ ሁለት እህት አለች ያስተማረችን ያለበተችን ስልክ የገዛችልን ቀን ያወጣችልን ራሷ ጋር የሰው ቤት እየሰራች አሊያም የሆነ ቦታ እየሰራች በጣም ዋጋ የከፈለችልን እህት ያለችን ሰዎች ነንና በእንደዚህ አይነት መጠን አልናገርም። ለመናገር ምናልባት የቃላት ወለምታ ተገኝቶ ተናገር ቪዲዮ ባገኘው እንትን እላለሁ። ይቅርታ አስበን ማለት ያው በጊዜው ያው እኔም ስመታው ሆንኩ እንጂ እኔ ማለት እላለሁ ሁሌ አቡ አረብ ሀገር ላለ ሴቶች በጣም ነው የሚያበረታታው። ሁሉ ጊዜ ነው የምናገረው። እኔ የተገፋ ከመሰለኝ የተናቀ ከመሰለኝ ሰውየው ከዛ ሰው ጋር ለመቆም ሞክራለሁ። ሰዎች ያበሩበት ቡድን የያዙበት ከመሰለኝ ከዛ ሰው ጋር አብሬ ለመቆም ሞክራለሁ በተቻለኝ መጠን። በተረፈ ግን እንደዚህ አረብ ሀገር ምናምን እያልኩኝ እኔ አረብ ሀገር የተሻለ አይደለም ያለሁት አዲስ አበባ ነው ያለሁት። የተሻለ ብለው አይደል ሰዎች የሚሰደዱት ወደ አረብ? ከአዲስ አበባ እኮ የሚሰደዱት። እኔ አዲስ አበባ ነው ያለሁት። ምንም ብዬ የአረብ ሀገር ሴትን ማጥላላበት ነገር የለም። ምንም ምክንያት የለም። በዛ ተባረክልኝ ወንድሜ። ቴንክ ዩ ሲሶ አለ አቤል አለው። ያንን እኮ ጽሁፍ እኮ ላሳየህ እኮ ትዜ የጻፈችውን የሆድ ብሶቷ ከፈታው የትዜን ሆድ ብሶት ሪፖርት ስለተደረገብኝ ያለችው ያው እኮ እሱን ነው እኮ እኔ አንዳንዱ ሼር አድርገው እራሱ አይቼው ነበር። በሚሊኒየም ሰላም ቅዱሳን የሚሊኒየም ዝማሬ ቪዲዮዎች ከዩቲዩብ ቻናል ለማስወረድና ለማስጠፋት ሰዎች በሪፖርት ከፍተኛ ጥረት እያደረጉ ነው። በተለይ በግዕዝና በሽብሸባ ሄኖክ ላይክ እና ኮሜንት አይረሳ ይላል። በቃ ዋናው የተፈለገው ላይክ እና በኮሜንት ሪፖርት ይጠፋ እንደ የእንትና ሪፖርት የዩቲዩብ ሪፖርት አይጠፋም እኮ። ላይክ እና ኮሜንት አያጠፋውም እኮ። ላይክ እና ኮሜንት እንዲታይ ያደርገዋል እንጂ ሪፖርቱ አሳማኝ ከሆነ ሴንሲቲቭ ነው ይመስለኛል። የዩቲዩብ ቻናል ሪፖርት ከተደረገ ያስወርደዋል። እና ወገኖች በጣም ይገርም ሪፖርት በጣም ነው እንትን የሚለው ዩቲዩብ ላይ ገብታችሁለት እሺ። ኤኒዌይ ምን አለ መሰለህ አሁን እኮ ዝማሬ አሁን ለምሳሌ አስቴር እንኳን የምትለቃቸው ነጠላ መዝሙሮቹን ለምሳሌ ያቸው አዝማሬ ከላይ ተቀበለ ከቃሉ ጋር ተዋህዶ ምናምን ሲሆን ደጋግመህ ትሰማዋለህ፣ አይሰለችም። ከሰውየው ጋር ሁሉ አናገናኘው ማንም ይዘምረው። ኢቭን እኮ እኛ ፕሮቴስታንቶች የኦርቶዶክሳውያን መዝሙር እናዳምጥ የለ እንዴ? አሁን ከዘመርክ በደንብ በትክክል ከተዘመረ ሰው ይሰማዋል። እኔ ያቺን ልጅ ሁሌ ማነሳት ነፍሴ የምትወድ ሆይ ሁሉም ይቅርና ፍሬህይወት ትባላለች። እዚህ ቲክቶክ ላይ ወዳጄ ናትና እና በ7 ሚሊዮን ነው ምናምን የታየላት ቪዲዮ ስትፖስተው ማለት ነው። ስትፖስተው 0 ሰብስክራይብ የነበራት ፖስት ስታደርግ በ0 ሰብስክራይብ ነው እንግዲህ 7 ሚሊዮን ምናምን የታየላት። ኮንቴንቱ ነው እንጂ እኔ አሁን ኦልሬዲ እኔ አሁን ትዝታው ነው ብዬ አሁን ትዝታው አሪፍ መዝሙር ቢዘምር ሳልሰማው ተዋለሁ እንዴ? እኔ የኔ ያልኩ እንትን የለንም። እኔ ወንጌል አማኝ የትዝታ ድሮ መዝሙሮች ይሰሙ የለ እንዴ? አዎ እስቲ እንትኑ በግዕዝ የተዘመረ
የተዘመረው መዝሙር አንድ ይሄ ነው በግዕዝ የተዘመረው መዝሙር። እስቲ እንቀጥል። ኢትዮጵያ ክብሩ አይደለም መሰረጋ ይሄ ሁሉ ሰራዊት ከዛ ቤት ይወጣ። ሃሌሉያ እኔን ምን ብዬ አዳምጠዋለሁ? እኔ አሁን ለእኔ አይሆንም ለእኔ አይሆንም። ኧረ ይሄ ደግሞ ባንዲራውን ይዞ እንደ ወንጌል አማኝ አንድ እጁን አንስቷል እኮ አሁን እሷ ኢትዮጵያኗ እጆቿን ታነሳለች ሲል እያነሳ ወይ ጉድ! ለማንኛውም ገብታችሁ ይውለት ታብታብ አድርጉለት፣ ኮሜንት እና ኮፒ ሼር አድርጉለት፣ በቃ አድርጉለት። ግን በውሸት ጥሩ አይደለም። በቃ አልታየልኝም ማለት አንድ ነገር ነው። ታየልኝ ማለት እንትን ነው። ስለዚህ አንዳንዴ ድርቅናውን ቢቀር ነው የሚሻለው። ለምሳሌ አሁን የእንትና ከዘነበ ጋር ያደረገው ቢፍ ዘነበ ታቦትን አምልኮ አላለም፣ እንደ ወንጌላዊ ወይም ለታቦት ዘምሮ አላለም፣ ምንም አላለም። ዘነበ ያለው የሰዎችን እምነት በማጥላላት ኢየሱስ ክርስቶስን ለሰዎች መስበክ አይቻልም ነው ያለው። በቃ እውነት ነው። የዘነበን ሐሳብ እኔ የዘኔን ሐሳብ እደግፋለሁ። ኪዲ ምን ሆነች ነው ከቅድም ጀምሮ የምትሳደቢው? ለማኞች ሆነ አንተ ያለሽ። እኛ ዜላ አላስቀመጥን፣ አካውንት አላስቀመጥን፣ ስልካችን ጋር አላልን፣ ቤት የጠበበኝ እርጅን አላልን። ምን አለን? አሁን እኛ አንድ ቀን እንደዚህ አይነት ነገር ስንል ሰምተሽ ታውቂያለሽ? ምን ሆኖ ነው ሰዎቹ? ኧረ ላይቡን እንኳን ታብታብ አድርጎ አላልንም። ኧረ በእናትሽ ምንም ብለናል እንዴ ምንም ጥያቄ የለም። እኔ አሁን ግብ ራሱ አስቀምጬ አላውቅም። የቲክቶክ እንደዚህ አሁን ሲስ አስቀምጣለሁ። እኔ ጋር 51 ይላል 16 አበባ ብቻ ነው። እኔም አንድ ልብጭ እባክህ 17 ያለ እንዴ ያለኝን ፈሰስላት አስራትና ማለት እንዴ አስጮኩት። አረ ሀፉ ሞላ እንዴ ይሄ 37 እስቲ ከታች ያላችሁ ሰዎች እስቲ አበባ እንትኑ ሊዘጋ ነው፣ የቲክቶክ እንትኑ ሊዘጋ ነው ምናምን እዛ እኮ ስንት አይነት አቀፋፈል ስንት አይነት አቀፋፈል እኮ እስቲ ታርጌቱን 50 እንዳባኩን ምንም የኛል እኛ እንደዚህ እንኳን ብለን አናቅ። እውነት ጌታ በጣም ናቸው እንዴ! ልመና ደግሞ እንደዛ የሚለመንበት ቤት አለ እንዴ? እናንተም እንደምትደግፏቸው አሁን ለምሳሌ አንተ በቴሌግራም አይቀራቸው በእንትን አይቀራቸው እንዴ? አረ መግዲ በቴሌ ብር አይቀራቸው በቴሌግራም አይቀራቸው ምን ልመናቸው? አረ መግዲ የጣጣ የለም ተያዝ። አሁን በኢሞ ተጀምሯል። ኢሞ ማለት እሱም እኮ ደግሞ የኢሞ ግሩፕ ተጀምሯል አሁን በኃይለኛው። ጌታን በይ እስቲ ታቅሉኝ እኛም እንግባና ታብታብና አረኛም እስቲ እንምጣና በእውነት እንዴ አንገሶም ብዬ እመጣለሁ። አንገሶም በሚል ስም ካያችሁኝ እኔ ነኝ ፕሮፌት አንገሶም። አረ ስንዱ እኮ የሚገርመኝ እንትን ነው
ስንድ እኮ ማለት እኮ ቢሊ በሴት ማለት ናት እኮ። እኔ ለጊፍት ነው የምትሉት። እኔ አሁን ባለፈው እንትኑን አየሁትኝ የ2025 አልቆ ወደ 2026 ፈረንጆቹ ሊገቡ አይደል? አመት ቲክቶክ ለሁላችሁም አምጥቶላችኋላ ስንት ላይቭ ምናምን እንደገባችሁ 66 ጊዜ ላይቭ ገብተሃል ብሎኛል፣ ስትሪም አድርገሃል ብሎኛል። ከዛ ስንት ተሰጠኝ መሰላችሁ? 184,000 እንትን ተሰጥቶኛል ጊፍት 184,000 ኮይን ስንት እንደሆነ ዝም ብላችሁ ተርጎሙት። እኔ ያው ልንገራችሁ፣ አስራት አላወጣውም። አስራቱን የሚበለው የእንትን አስራት አይወጣም፣ የቲክቶክ አስራት። ምክንያቱም 60%ቱን ራሱ ቲክቶክ አስራቱን ይወስዳል። ምን ቦጣኝ ነው አስራትን ማውጣት ቲክቶክ ካገኘው ነው የሚለው። ስለዚህ ይወጣል። የአስራት ትምህርት እኮ ዝም ብሎ ሰዎች የአገልጋዮች ይብሉ ይጠጡ ብለን ነው እንጂ። ግን እኔ አሁን ጥያቄ የሚፈጥርብኝ ነገር አሁን ዝሩና መጀመሪያ አሁን ጋስታውስም ለመግባት ሲያስብ ዝሩ መጀመሪያ የሚባለው ነገር ግን መጽሐፍ ቅዱሳዊ ነው? ዘርተን ነው ወደ መንግስተ ሰማያት የገባ ነው? ክርስቶስን የተቀበል ነው? ታያችሁ ምንም የለም። ዝም ብሎ መጽሐፍ ቅዱሳዊ ነገር ካቆሙ ቆይቷል ሰዎቹ። እና እየነገርኳችሁ 184 እንትን ሰጥቶኛል። ቆይ ላሳይ፣ ለእንትና ልኬለታል እኮ ላሳያችሁ። ቆይ ከዛ ጂጂን ታውቃታለህ? ሚስተር ጂጂ ቶፕ 1 ኮሚኒታተሬ ናት። ስንት ሺህ መሰለህ? 1060 ምናምን ኮመንት አድርጋለች ላይቭ ላይ። ምን ብላ እንደጻፈች እንደዚህ ማየት ይቻላል እንዴ? ልኮልክ ይሆናል። አንተ ያው ልኮልክ ይሆናል። እኔ ለእነንተን ላሳይ። ቆይ የኔ የተሰጠኝን ጊፍት በአጠቃላይ አመቱን ሙሉ ሰድባችሁኝ የተሰጠኝን ላሳያችሁ። ከዛ እንደምታዩት ደግሞ 26 ሌቭል 26 ነኝ። ምን ያህል እንደሰጠው ሌቭል 26 እኔና አቤላ እኮ ሌቭል 26 እኮ ነው። የኔም ራሱ በጣም ብዙ ነው የሰጠነው፣ ብዙ ነው የሰጠነው ማለት እንዴ። ወይ ለጀርሚ ልኬለታለሁ የላከልኝን እንትን ቲክቶክ አጠፋው እንደ ቲክቶክ። ይሄውና አገኘሁት። ዱዱ ይሄው ያው 66 ጊዜ ስትሪም አድርጌያለሁ። እሺ 7.3 ሚሊዮን አንድ ላይ ተብተብ ተደርጓል። 553,000 ቪው አለው። አጠቃላይ 187,000 ዳይመንድ እንትን ሰጣችሁኛል። መቶ 187,000 እኮ ምን ያህል ትንሽ እኮ ነው። ቴንክ ዩ እግዚአብሔር ይባርካችሁ። ለዚህ ለዳይፐር ምናምን ያላችሁ ዳይፐሩን ገዝቼበታለሁ፣ ጡጦውንም ማጥብቼበታለሁ። አመሰግናለሁ። አረ ወገን የኔ ስንት እንደሆነ ሊያው እስቲ በጌታ እንዴ ወይ ላሳይ። ይኸውልህ ወሳኝ ሰው በቃ ከኔ ጋር ብዙ ላይቭ የገባው ፍቃዱ የሚባለው ፍቄ ነው። እዚህ ጋር ምናምን ፍሬንድ ነኝ ምናምን የሚለው እዚህ ጋር ማይታይ ሰው በቃ ቶፕ ጊፍተሪ ለእኔ እስካሁን የሰጠኝ 22,000 ኮይን ሰጥቶኛል። ቶፕ ጊፍተሪ ስሙ አልተጠቀሰም። 1033 ኮመንት አድርጋልኛለች። ጂጂ ኪያ አይደለችም፣ ጂጂ ዘመዴ። ይሄ እንትን ነው የሚሆነው የ2018 የላይቭ ላይ 1800። ከዛስ ጸግሽ ናት። ጸግሽ 6335 ሚኒት ተመልክተዋለች። 4 ቀን 24 ሰዓት ሙሉ አይታኛለች። በዚህ ላይቭ ስትሪም በገባው ቁጥር አለች እህት 4 ቀን የሚያክል 24 ሰዓት አይታኛለች። ጸግሽ በጣም ላይቭ ላይ እከታተላለሁ የምትሉኝ ሰዎች ከዚች እህት የበለጠ አልተከታተላችሁኝም ልላችሁ ፈልግ ታውቃለህ እንዴ
የ2025 ብቻ ነው። የ2025 ብቻ ነው። የዓመቱ ማለት ነው። እዚህ ጋር ከ24 አገሮች 24 አገሮች የተወጣጡ ከ147 አገሮች ሰዎች መረጃ ያወጣን አንቺም ታሳይናለሽ። ጂጂ ምን እየጻፈች ነው? ይሄን ሁሉ እስቲ እኔ ምን አውቃለሁ እንደምጽፍ። በቃ ይሄ ነው ያለው ነገር። የኔ የ2025 የላይቭ ስትሪም ላይቭ ላይ ገብቼ ቆየሁት። ይሄን ይመስላል። እግዚአብሔር ይባርካችሁ። ለሆድ የምትኖር ሰው ነክ ይሉኛል። ኧረ ተው እናንተ። ለሆዱ የሚኖር ሂዱና ቀለሚያችሁ ጋር ሂዱና ትዝታው ጋር ለሆዱ የሚኖር ሰው ሪያሊቲውን እኮ ነው የነገርኳችሁ። በጣም ብዙ ጊዜ ላይቭ አልገባውም እያልኳችሁ ነው። እኔስ በኮመንት አንደኛውን ነው ያሳየኝ። 2-3 ሊኖር ይችላል፣ እነሱን አላሳየኝም። 66 ላይቭ እኮ በጣም እኮ ኪንጎ እንትን ነኝ ያለሁት ኪንግ አራብሳ ነኝ ያለሁት። የት ነህ ኪንግ? ኖሚ ዌልካም። አቤል ሁላችሁም መቅዲ ናቲ እሷማ እንትን አይደለች እንዴ? ጌመር እኮ ናት። ብዙ ነገር ይኖራል። እኔ ከጌታ በቀር ማንም የለኝም፣ ምንም የለኝም። አይ ጌታ እንዳለ ሆኖ ታብታብም አለሽ። እኔ አሁን ታብታቤ 7.3 ሚሊዮን ነው። አጠቃላይ አርጉልኝ ብዬ አላቅም። ለዛ ነው በየቀኑ በሚሊዮኖች ታብታብ። የኔ ተመልከት፣ በእውነት የኔ አሁን ለምሳሌ ወለ ኦልሞስት 3 ሰዓት 4 ሰዓት ላይ ተቀምጫለሁ፣ ግን ታቡ 13K ነው። በጣም ደስ ይላል። ያወራሃቸው እኮ ነው። እንዴት ታብታብ ያርጉ እየሳቁ እንዴት ይረሱታል? በሌ ነው አንደኛ። ያንተ ኮሜንት ቶፕ 1 ቢት የኔ በእርግጠኝነት የሚሆነው በለጠ ነው። ኮሜንት ራሱ ከባድ ኮሜንት የሚሆነው በለጠ ነው። አንተ ከቤሊ ጋር ራሱ ከተገናኘው ስንት ጊዜ ይወስማ እንዴ? አሁን ነው አድርቆን ሄደው በጌታ የለም ብለሽ ነው። እኔ ቤት እኮ 4 ብሎክ ተደርጎ 4 የተፈታ ሰው ነው እንዴ? አንቺ ሰለችሻል እኮ 14 አካውንት አለው። 15ኛ እንዲያወጣ ለምን ታነሳሽዋለሽ? 14ቱን ብሎክ አድርገሽ እንዴ? ደግሞ የሚገርመው ልጅ ነው። የሚገርመው እያንዳንዱ አካውንቱ ከ40,000 በላይ ፎሎወር አለው። እኔ እንደሚያመጣው ጌታ እኔ ምን አድርጎ ፎሎ ሰው እንደሚያደርገው ግራ ነው የሚገባኝ። እኔ የሆነ ጊዜ ሚስቴ ታደርቀኛለች ካለ በኋላ አሳዘነኝ። በቃ ብሎክ አድርጌዋለሁ። ብሎክማ አታድርጊ። በነፃነት እንደ ልብ ይፈጭ። የምሬን ነው ወይስ ጌታን? ከዛ በኋላ ነው ብሎክ አድርጌው። በቃ ከዛ በኋላ ብሎክ አድርጌዋለሁ። በስንት ይቃጠሉ ብዬ እኮ አንድ ሰዓት ምናምን ሪኩዌስት ላይ ይቀመጣል። ሪኩዌስት ልኮ ማለት ነው። አይ በጣም ደግሞ አሬ ሰውዬ በጣም ይለያል። እና እንዴት ነሽ ነው? ምን ውስጥ ነው ስታዩት ነበር? አረ እኔ ራሱ ለማየት ጓጉቻለሁ። ላይቭን ዘግቼ እንዴ ምን እንትን ራሱ ቲክቶክ ነው የሚልክልሽ አሉ። ኦኬ የ2025 ጀርኒ አጠቃላይ 2025 ላይ ማን ኮሜንት እንደ ስንሰው በጣም አሪፍ እንትን ነው እኮ። እኔ ቪዲዮ እንትን ሾርት ቪዲዮ ነው ይላከልኝ። የቪዲዮ ራሱ ቲክቶክ ልኮልሻል ሾርት ቪዲዮ። እኛ ነው በቃ ጣል ያረ። እኔማ በዚህ አካውንት እኮ ኦሬዲ ተዘግቶ ነበር እኮ ለ6 ወር። ኦኬ አካውንት ልኮልኛል። አሪፍ ነው። እና እንዴት ነሽ? ደህና ነሽ? አለ እንዴት ነህ? አለን ጋይስ። በጣም ርቦኛል። ምሳ ሰዓት ደረሰ። ቁርስም አልበላንም። ጾም እኔ ጌታ ቁርስም አልበላም። ርቦኛል። ጋር ይደውል በል